Ethiopia, hello, hello, Hagare, hello, hello, Amiye, hello. Ethiopia, hello, hello, Hagare, hello, hello, Amiye, hello. 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 ወይዘሪት ፍሬው ታምሩን ሞቅ ባለ ጭብጨባ ተቀበሉልኝ በክብር። ፕሊዝ ዌልካም አወር ኤክሰለንሲ ፍሬው ታምሩ። እጅግ አድርገን እናመሰግናለን። ክቡራትና ክቡራን ጥሪያችን አክብራችሁ እዚህ ስለተገኛችሁ ኢትዮ ቴሌኮም ቀጣዩን አንጋፋ ትልቅ ነገር ሲያስተዋውቅ የኛ እንግዳ ስለሆናችሁና ለመመስከር እዚህ ስለተገኛችሁ በድጋሚ አመሰግናለሁ። ክቡራትና ክቡራን አንጋፋው ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ በየጊዜው ከሚያመጣቸው ግዙፍ የቴክኖሎጂ ውጤቶች እጅግ ብዙ ኢትዮጵያውያንን በቀላሉ ተደራሽ የሚያደርገውን አዲስ ነገር ይፋ ሲያደርግ ለመመስከር እንኳን ደህና መጣችሁ ለማለት እወዳለሁ። ለማርሽ ቀያሪው ኢትዮ ቴሌኮም እና ለአመራሮቹ ባካችሁ ክብር ስጡልኝ በጭብጨባ። ፕሊዝ ሴሌብሬት ኢትዮ ቴሌኮም with a round of applause. Thank you. በባለፉት 6 ዓመታት በርካታ የቴሌኮምና የዲጂታል ኢንፍራስትራክቸሮች ግንባታዎችን ስናደርግ ቆይተናል። ይህ ማስፋፊያ በእጅጉ ኢትዮጵያን ተወዳዳሪም ብቁም በሀገራችን ብቻ ሳይሆን በዓለም አቀፍ የዲጂታል ኢኮኖሚ ላይ የራሷ አስተዋጽኦ እንዲኖራት በእጅጉ አስተዋጽኦ እያደረገ ይገኛል ማለት ነው። በዚህም ኢትዮ ቴሌኮም እንደ አንድ አንጋፋና በአፍሪካ ቀደምት በመጀመሪያ ለህዝቦቿ አገልግሎትን የቴሌኮም አገልግሎትን ካበሰሩ መካከል እንደመሆኑ እንደዚሁም እንዳስጀመረ ዛሬም ኩራት ይሰማዋል። እንዲህ ያሉ ብዙዎችን ተጠቃሚ የሚያደርግ ተቋማትን ተወዳዳሪ የሚያደርግ እንደዚሁም ተደራሽ የሚያደርግ የመንግስት አገልግሎቶችን ቀልጣፋና ተደራሽ የሚያደርግ እንደዚሁም በተመጣጣኝ ዋጋ ተደራሽ የሚሆንበትን ሁኔታዎችን እየዘረጋን እያስፋፋን ስለምንገኝ በብዙ ኩራትና ደስታ ነው ዛሬም አዲስ ነገር ይዘንላችሁ ብቅ ያልነው ማለት ነው። ያስፋፋነውን ኔትወርክ በአግባቡ እንዲጠቀሙበት ግለሰቦች እንደዚሁም ተቋማት ዲቫይስ ስንል እንግዲህ ሞባይል ብቻ ሳይሆን ላፕቶፕ፣ ታብሌት፣ ወርክስቴሽን እነዚህን የመሳሰሉትን ሁሉ ያካተተ ዲጂታል ትራንስፎርሜሽኑን እውን የሚያደርግ ዲጂታል ፈርስት ያለውን አገልግሎቶቻችን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው በተጨማሪ ይህን ያህል ዲቫይሶችን ለማቅረብ አስበናል ማለት ነው። ይሄ ግን በርካታ ፈተናዎች አሉት ማለት ነው። በተለይ በእኛ ሴክተር በኋላ የምናየው ይሆናል ማለት ነው። ዲቫይስን አፎርደብል ወይም በተመጣጣኝ ዋጋ ወደ ገበያ ማቅረብና ከጫፍ እስከ ጫፍ ያለው በተለያየ የኑሮ ደረጃ ላይ ያለ ማህበረሰብ እንዲጠቀም ለማድረግ በርካታ ተግዳሮቶች አሉ ማለት ነው። ከተግዳሮቶቹ መካከል ጥቂቶቹን ይፈታል ብለን ነው እንግዲህ ዛሬ አዲስ ነገር ይዘንላችሁ የመጣ ነው። ስያሜው The Nexus ይባላል። The Nexus ዛሬ በይፋ የምናስጀምረው እንግዲህ በርከት ያሉ እንደነ ሞባይል ቀፎች፣ ታብሌት እንደዚሁም ደግሞ ወርክስቴሽኖችን ያካተተ ነው ማለት ነው። በኋላ ስትወጡ ወይም በቀጣይም በምናደርገው ዲሞንስትሬሽን የምናየው ይሆናል ማለት ነው። እያንዳንዱ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይሄ የምታዩት በኔክሰስ የተባለበት ብዙ ምክንያት አለው። ቀደም ብዬ እንደነገርኳችሁ በኔክስት ሆራይዘን ስትራቴጂያችን ኢትዮ ቴሌኮም ለመስራት ያሰበው በርካታ ያስመዘገባቸው መልካም ውጤቶች በሌሎች የአፍሪካ ሀገራት ለማስፋት አስቧል ማለት ነው። ስራዎችንም ጀምሯል፣ እንቅስቃሴ ጀምሯል። ስለዚህ በኔክሰስ የሚለው ስያሜ ለኢትዮጵያ ማርኬት ለሌሎችም ገበያ እንዲሆን ታስቦ ስያሜ የተሰጠው ነው ማለት ነው። እንደምታዩት የሞባይል ቀፎን ብቻ ሳይሆን ያካተተው ታብሌት አለው፣ ላፕቶፕ አለው፣ ወርክስቴሽን አለው፣ በርከት ያሉ ነገሮችን ታያላችሁ ማለት ነው። The Nexus በኢትዮ ቴሌኮም ብራንድ፣ በኢትዮ ቴሌኮም ስያሜ፣ በኢትዮ ቴሌኮም ዲዛይን የተመረተ ዲቫይስ ነው ማለት ነው። የሞባይል ቀፎ ብቻ ስላልሆነ ትረዱኛላችሁ ማለት ነው። እነዚህ ሁሉ ያካተቱ ነገሮች ይዘንላችሁ በተናል።
ምንድነው የሚፈታው ችግራችሁ ችግር የምትሉት ነገር ከዲቫይስ ጋር በተያያዘ ምንድነው የሚለውን ደግሞ በጋራ እናያለን ማለት ነው። ለዚህ በዋናነት የተጠቀምንባቸውንም በተለይ ያስፋፋነውን የ4G እና የ5G ኔትወርክን ተጠቅመን እንዳልኩት ህይወትን ከማቅለል ከማዘመን ውጤታማ ከመሆንም ከዲጂታል ኢኮኖሚም ተጠቃሚ ለመሆን እነዚህ ጋጀቶች በእጅጉ ያስፈልጋሉ። በነገራችን ላይ በእኛ ሴክተር ብዙ ጊዜ ልብ የማይባሉ ብዙ ጊዜ ተሰጥቷቸው ደግሞ ኢንተርቬንሽን ያልተወሰደባቸው ነገር ግን በተለይ የዲጂታል ትራንስፎርሜሽን የማንኛውንም ሀገር በተለይም የአፍሪካን ወደ ኋላ ካስቀሩ ምክንያቶች መካከል አንዱና ዋነኛው ይሄ ነው። ከላይ እንደምታዩት ተች አለው። ስለዚህ ስማርት ያሰኘዋል። ስማርት የሚያሰኘው ተች መሆኑ ብቻ ሳይሆን ክላውድን አክሰስ ያደርጋል። አፕሊኬሽኖችን መጠቀም ትችላላችሁ። ሶሻል ሚዲያን አክሰስ ማድረግ ይቻላል። በርካታ ሌሎች ነገሮችን መጠቀም ይቻላል። ኢንክሉዲንግ የቴሌብርን ሎድድ ሆኖ ነው ገና ሲገባ ሎድድ ሆኖ ነው የሚያገኘው። በቀጥታ ይጠቀማል ማለት ነው። ስለዚህ አስቡት እንግዲህ አንድ ገጠር ላይ ላለ ስማርትፎን ተጠቅሞ ለማያውቅ ስማርትፎን እንዴት መጠቀም እንዳለበት ትንሽ ጊዜ ሊወስድብን ለሚችል ይሄንን ብንሰጠው ስማርት ፊውቸር ፎን ምን ይሆንልናል ማለት ነው። ሲያስፈልገው ኪቦርዶችን እየተጠቀመ ሲያስፈልገው ደግሞ እዚህ አፕሊኬሽኖችን እየተጠቀመ ኮኔክትድ ይሆናል ማለት ነው። በዛ መልኩ ተደራሽነትን አካታችነትን እናረጋግጣለን ማለት ነው። ለዚህም ነው በጣም ፓወርፉል ነው የምንለው። በተለያየ መልኩ እንደዚሁ ቀርበዋል ማለት ነው። 4G ኢነብልድ ናቸው፣ አፎርደብል ናቸው፣ እንደዚሁም ደግሞ ክላውድ ቤዝድ ናቸው ማለት ነው። በቀጣይ ፊቸሮች የአይ ፊቸር አላቸው። ነገር ግን በተወሰነ ደረጃ ሎድድ እንዳናረገው ራሱን ችሎ በሌላ ጊዜ ደግሞ በርከት ያሉ የአይ ሰርቪሶች ስላሉን እነሱን ይዘን እንመጣለን ማለት ነው። እንደምታዩቸው እንግዲህ በርከት ያሉ እንትኖች አሏቸው፣ ፊቸሮች አሉት። ቀለል ብሎ መጠቀም የሚችሉበት ሁኔታን ፈጥረናል። ሌላው ትልቁ ነገር ስቶሬጅ አለው ማለት ነው። ስቶሬጅ እንደምታውቁት ስማርት ፎኖች ላይ ከሚያስፈልጉን ነገር የኑሮ ዘይቤያችን ከመቀየሩ ጋር ተያይዞ አይታችሁ እንደሆነ ብዙ ቪዲዮዎች አሉን፣ ብዙ ፎቶዎች አሉን እና በየጊዜው የስቶሬጅ ጥያቄ ይነሳል። ታንክስ ቱ አጌን የኢትዮ ቴሌኮም ቴሌክላውድ ምንም ስጋት አይገባቸውም። እዛው ላይ በየጊዜው የሚያስፈልጋቸውን ስቶሬጅ ስኬል እያደረጉ በሚያስፈልጋቸው ልክ እያሳደጉ መቀጠል የሚችሉበት እድል ተፈጥሯል ማለት ነው። ስለዚህ እነዚህ ስማርት ፊውቸር ፎን የምንላቸው ሰፋ ያለውን ቀደም ብዬ የጠቀስኩት ቁጥር ኢንተርኔት ተጠቃሚ ያልሆነውን ነገር ግን ደግሞ 4G በአካባቢው በበሩ ላይ ሆኖ እየተጠቀመ ያልሆነውን ተጠቃሚ እንድናደርግ እንደ ሀገር ይረዳናል ማለት ነው። በርካታ ኮንቴንቶች ለምሳሌ በማዕከላችንም ያላችሁ የተለያዩ ተቋማት ለምሳሌ እንደ ጤና፣ ትምህርት አፕሊኬሽኖቹ እዚሁ ሎድድ ይሆናሉ። ከሴንተር ሆኖ ማህበረሰባችን ለማስተማር ኢንፎርም ለማድረግ የምንፈልጋቸውን ሁሉ ክላውድ ላይ ሆነን ክላውዱ ላይ ይቀመጣል። መረጃውን በቀላሉ ካለበት ሆኖ ያገኛል ማለት ነው። ስለዚህ ይሄ ትልቅ እድል ይፈጥራል ለኢትዮጵያ ለምታረገው የዲጂታል ትራንስፎርሜሽን ጉዞ ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን ማለት ነው። ስቶሬጁ ቀደም ብዬ እንደገለጽኩላችሁ የተለያዩ ዴታዎችን ስቶር ማድረግ የሚያስችላቸውና በየጊዜው ደግሞ አፕዴት ያደረጉ የሚያስፈልጋቸውን ያህል ስቶሬጅ እየጨመሩ እያጠፉ የሚሄዱበትን እድል ይፈጥራል ማለት ነው። እንዲያው ለማሳየት ያህል ይሄ ሁሉ ልፋት ተደርጎበት ምን ከአፎርደቢሊቲ አንጻር ምን አይነት ለውጥ ያመጣል ካላችሁ ያው አሁን ላይ ቀደም ብዬ እንደገለጽኩት ኢትዮ ቴሌኮም በራሱ ብራንድ በራሱ ስያሜ ለኢትዮጵያና ለአፍሪካ ማርኬት በሚሆን መልኩ ነው ዲዛይን ያደረግነው ጥናት የራሳችንንም ገበያ ማርኬቱን እንደዚሁም ደግሞ የአፍሪካንም እንደመሆኑ ማለት ነው በአማካኝ ከ60 እስከ 70% ከዚህ አሁን ከምናቀርባቸው the Nexus ስማርት ፊውቸር ፎን ካላቸው ተመሳሳይ ስፔክ ካላቸው ጋር ሲወዳደር ከ60 እስከ 70% በሚሆን ዋጋውን እንዲቀንስ ያደርገዋል ማለት ነው። ስለዚህ ይሄ በጣም ጥሩ እድል ይፈጥራል ብለን እናስባለን። ለዲጂታል ኢንክሉዥን አሁን ላይ ያለውን ሰፊ ክፍተት ከማጥበብ አንጻር ከፍተኛ ሚና ይኖረዋል። the Nexus tab በተመሳሳይ አሁንም ክላውድ ላይ ያለ ታብሌት ነው። በቀላሉ የምትፈልጓቸውን አክሰስ ልታረጓቸው የምትፈልጋቸውን አፕሊኬሽኖች ሁሉ ክላውድ ላይ አርጋችሁ እንደምን ልበላችሁ እንግዲህ እንደ መስኮት ነው እቺ የምታገለግላችሁ ማለት ነው። ዳሲት ሌላ ምንም ነገር አይኖርም።
እነዚህን የመሳሰሉ ጠቀሜታዎች ይኖሩታል። በአጠቃላይ ኔክሰስ ብለን ይዘንላችሁ የመጣ ነው ፕሮዳክትም ሰርቪስም ነው። እንደምታዩት የሃርድዌር እንትንም አካልም አለው እንዳያችሁት አስፔክት አለው፣ እንደዚሁም ሰርቪስም አለው። ስለዚህ ኢኖቬቲቭ ነው ያልንበት ምክንያት ቀደም ብዬ እንደተገለጽኩት ሃርድዌርን እንደዚሁም ደግሞ ሶፍትዌርን እና የክላውድ ኢንፍራስትራክቸር ከኮኔክቲቪቲ ጋር በማጣመር ኔክሰስ የተሰኘ ለኢትዮጵያም ለአፍሪካ ዲጂታል ትራንስፎርሜሽን የበኩሉን አስተዋጽኦ ያደርጋል፣ በርካቶችን ያካትታል፣ የዲጂታል ዲቫይዱን ያጠባል ብለን እናምናለን ማለት ነው። ሁላችሁም ኤክስፒሪየንስ እንድታረጉት ተቋማትም ግለሰቦችም እጋብዛለሁ። በዲጂታል ኢትዮጵያን እውን ለማድረግ በመናደርገው ጉዞ ርብርብ እናንተም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሬን አቀርባለሁ። ከልብ 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 ነው በጥሞና ስላዳመጣችሁኝ ማመሰግነው። ምናልባትም ኔክስት ሆራይዘን ያልነው ስትራቴጂያችን በተለይ የሚዲያ አጋሮቻችን ባለፈውም ስትጠይቁኝ ስለነበረ መቼ ነው የምትወጡት እያላችሁኝ ነበርና ለመውጣት ያለንን ጉዟችንን በርካታ ዝግጅቶች ነው እያደረግን ያለ ነው። ኔክሰስም አሁን በኢትዮ ቴሌኮም ዲዛይን ተሰራው ራሱ ደግሞ እዚሁ ማኒፋክቸር ለማድረግ ዝግጅቶችን እያደረግን ነው። ያ ደግሞ ዛሬም ከተገለጸው በላይ ኮስቱ እንዲወርድ ትልቅ እድል ይፈጥራል። እነዚህን ሁሉ አቅሞች ፈጥረን ወደ ሌሎች ጎረቤት ሀገራት አፍሪካ ማርኬት ላይ እንወጣለን። እንደምታውቁት በሚቀጥለው ሳምንት የሞባይል ወርልድ ኮንግረስ አፍሪካ በሚቀጥለው ሳምንት ይከናወናል። በዛም ላይ እንግዲህ ኢትዮ ቴሌኮም እንደነ ዛሬ የምስራች ያልናችሁ እንደነ ኔክሰስን እንደዚሁም ደግሞ ቴሌብርን፣ ዘመን ገበያ፣ ስማርት ኤዱኬሽን፣ ስማርት አግሪካልቸር፣ ስማርት ሲቲ ብለን በኢትዮጵያ ላይ ተግባራዊ ያደርገናቸው ብዙ ውጤት ያስገኙልንን ሶሉሽኖች እንደዚሁም ቴሌ ክላውድን ጨምረን ወደ ሌሎች ሀገራትም ብቅ እንላለን ማለት ነው። ይሄም በዛ የሚቀርብ ይሆናል። በርካቶች የዚህ ተጠቃሚ እንደሚሆኑ ተስፋ እናደርጋለን። ስለዚህ እውነትም ቀጣዩ አድማስ እንዳልነው ተስፋውን አድማሱን እያሰፋ ነው ያለው። ዛሬም አዲስ ነገር በዚህ መልክ ይዞላችሁ ቀርቧል። ስትራቴጂያችንን መተግበር ከጀመረ እንዳልኳችሁ 3 ወር ሆኖናል። አዲሱን ስትራቴጂ ኔክሰስንና መሰል የሆኑ ሌሎች ጌም ቼንጀር የሆኑ ሶሉሽኖችንም ይዘን ወደ እናንተ በቅርቡም ብቅ እንላለን። በድጋሚ ጥሪያችንን አክብራችሁ በዚህ ስለተገኛችሁ ዲጂታል ኢትዮጵያን እውን ለማድረግ ለምናደርገው ርብርብ ጉዞ ለምታደርጉት አስተዋጽኦ ሁሉ ከልብ እያመሰገንኩ እኛም አሁንም የሀገር ኩራት በሆነው በኢትዮ ቴሌኮም ዲጂታል ኢትዮጵያን እውን በማድረግ እንደምናኮራችሁና ሰርቭን በማድረጋችን በማገልገላችን ኩራት እንደሚሰማን ከልቤ ልገልጽላችሁ እወዳለሁ። እጅግ አድርጌ አመሰግናለሁ። እንዳሳያችሁ ይመስለኛል በኋላ ስተወጡ የምታዩት ነው፣ ግን ዲሞንስትሬሽን ይኖረናል አይደል? ክብራትና ክብራን ጭብጨባችሁን አልወደድኩትም እኔ በግሌ። ኢንክሉዥን ኢዝ ኪ። ከቢዝነስ ባለፈ ማካተት መቻል አለብን፣ ከኛ ማለፍ መቻል አለብን። ኢትዮ ቴሌኮም ክብራትና ክብራን ከኛ በማለፍ ኔክሰስን ይፋ አድርጓል። Unbelievable. This is incredible, ladies and gentlemen. This is truly transformative. This is going to change the lives of many million Ethiopians and of course East Africa very soon and beyond East Africa. Yes? Congratulations. Unbelievable. በቀጣይ ታብሌቱን ሎንች ያደርጋሉ። This is like a whole package. The whole set is in the house. Look at that, ladies and gentlemen, the Nexus tablet by Ethio Telecom. Look at that. Elegant, functional, affordable, and quite usable. Look at that beautiful Zen Nexus tablet. Ladies and gentlemen, congratulations. በጣም እናመሰግናለን። በጣም ውብ የሆነ ነገር ነው የተሰራው። This is what we truly call digital transformation. Very proud of Ethio Telecom. ወይዘሪት ፍሬህይወት ለዚህ አይነት ትራንስፎርማቲቭ ለሆነ ሊደርሺፕ ትልቅ ክብር እንሰጥሻለን። እባካችሁ በድጋሜ አመስግኑልኝ።
Despite network availability, a significant digital divide persists. The high cost of smartphones is a major barrier. Coupled with limited digital literacy and device familiarity, it creates a usage gap. Over 60% of mobile users in sub-Saharan Africa remain offline, missing vital opportunities for advancement. This gap prevents access to essential services, digital payments for economic empowerment, e-learning for education, health apps for well-being, agriculture platforms for improved farming, and e-governance tools for civic engagement. This digital divide hinders inclusive growth and progress. ZNexus bridges this gap with affordable, cloud-powered devices designed for the African markets. By shifting processing power to the cloud, thanks to TeleCloud, ምን ይዞልን ይመጣል ማለት ነው። ስልኮቹን ስንከፍታቸው የቤዚክ የፊውቸር ፎን ኬፓቢሊቲዎች አሉት። ፕላስ የስማርትፎን ኬፓቢሊቲያቸውን ደግሞ ቴሌክላውድ ላይ ገብተው ያገኙታል ማለት ነው። ሶ እዛ ሲገቡ ዋንስ ቴሌክላውድ ላይ ከገቡ በኋላ የሚኖረው ኬፓቢሊቲ እንደ ስማርትፎን የተለያዩ አፕሊኬሽኖችን አክሰስ ማድረግ ይችላሉ። ቴሌብር አፕሊኬሽንን፣ ዩቲዩብን፣ ጉግልን፣ ጂሜይልም ጭምር አካውንት አክሰስ ማድረግ ይችላሉ። ፌስቡክ፣ ቲክቶክ የተለያዩ ጌሞችንም እዚሁ ላይ አክሰስ ማድረግ ይችላሉ ማለት ነው። እዚህ ስልኩ ስንገባ ZNexus ቴሌክላውድ የሚል በተን አለ። እሱን በተን ስንጫነው ወዴት ይወስደናል? ወደ ሁሉም አፕሊኬሽኖች ይወስደናል ማለት ነው። ቲክቶክ መጀመሪያ ቴሌብርን ታያላችሁ። ሶ ኢሚዲየትሊ ዲጂታሊ ፋይናንሻሊ ኢንክሉድድ ሆናችሁ ማለት ነው። ኮንቴንት የምንላቸው ዩቲዩብ፣ ቲክቶክ፣ ፌስቡክ ኤክሴትራ የምንላቸውንም እንደዚሁ እናገኛለን። ኢንተርናሽናል፣ ሎካል ኒውስ፣ ቅድም እንዳልነው ኤጁኬሽን፣ ሄልዝ የፈለግናቸውን ማህበረሰባችንን እውቀታቸውን የሚያሳድግ ጤናቸውን የሚያመጣ ትምህርታቸውን የሚያሳድጉ ኮንቴንቶችን ደግሞ ኢዝሊ ከባክ መጨመር የምንችልበት በቴሌክላውድ ኢምፓወርድ የሆነ ነው ማለት ነው። ምናልባት ሁለተኛ እዚህ ላይ የሚጨምረው እነዚህ ሶስቱም አሁን ያመጣናቸው በቀጣይ ሞር እያሰፋን የምንሄዳቸው ሰርቪሶች ማን ነው ZNexus ክላውድ ቀፎዎች ሁሉም ማይፋይ ኢኔብልድ ናቸው። እነዚህ ያቀረብናቸው ያሉ ዲቫይሶች በጣም ፋንታሳይዝ የምናደርግባቸው ዋናው መሰረታዊ ምክንያት ምንድነው ብለን ካሰብን ከክላውድ ጋር የተገናኙ መሆናቸው ነው። ፓወርፉል የሚያደርጋቸው ቅድም በማስተዋልም ሲነሳ እንደነበረው ለምሳሌ አሁን እዚህ ላይ ያለኝ 256 ጂቢ ቢሆንም ራም I can make it like 2 tera like this ኦር የፕሮሰሲንግ ካፓሲቲ የሚያስፈልገኝ ከሆነ ልክ እንደዚሁ at a time 8 ጂቢ ያልነውን we can make it 64 ጂቢ ትናንትና እና ባለፉት ጊዜያቶች ልክ እንደዚሁ ስንሞክረው ነበር ስንጨምርበት የነበረው ማለት ነው። ኢትዮጵያ ሃሎ ሃሎ ሀገሬ ሃሎ ሃሎ ከዛ በመጨረሻ ስድስቱን የኢትዮ ቴሌኮም ጊቫዌይስ እንሰጣለን። ጊቫዌይ ደረሳችሁ በተራ ወደ መድረክ እንቀጥላለን። እሺ የኢትዮ ቴሌኮም ጊቫዌይ ደረሳችሁ በተራ የመጣችሁ ትቀበላላችሁ። ኮንግራቹሌሽንስ። እንቀጥል። Congratulations በድጋሜ እነዚህን efficient, affordable, smart and beautiful devices ኢትዮ ቴሌኮም በራሱ ዲዛይን አሰርቶ ለሚሊዮን ኢትዮጵያውያን ኮኔክቲቪቲ አክሰስ ባለበት ሀገር ኢንተርኔት ለማይጠቀሙ ከዛሬ ጀምሮ 3000 ብር ባልሞላ ኮኔክቲቪቲን አስችሏል። በድጋሜ እንኳን ደስ ያላችሁ። እጅግ አድርገን እናመሰግናለን። የመጨረሻዎቹ የኢትዮ ቴሌኮም ጊቫዌይ ተሸላሚዎች ናቸው አሁን የተሸለሙ ያሉት። Yes. Hello. እሺ እናመሰግናለን። አቶ ታሪኩን በጭብጨባ አመስግኑና ሸኙልኝ። ZNexus reduces device costs and simplifies the user experience. With extended battery life, preloaded services, and accessible onboarding, ZNexus empowers a digital-first Africa. የኢትዮ ቴሌኮም ዋና ስራ አስፈጻሚዎች እዚሁ ጆይንት አደረጓቸውና ኬክ ትቆርሳላችሁ። ሸራተን አዲስ will present the cake.
የማኔጅመንት ቺፍ ኦፊሰሮች ማኔጅመንት አባላት ወደ መድረክ ትመጡና ክብርት ወይዘሪት ፍሬህይወት ጋር ተቀላቀሉልኝና ይሄንን የዘ ኔክሱስ ዲቫይስስ ኬክ እንቆርስና ይሄንን ኢንክሬዲብል ኢንካሚንግ ቴክኖሎጂ ቱ ኢትዮጵያ ሴሌብሬት እናደርጋለን። እሺ እዛው እንዳላችሁ ኬኩን አንዴ በፍጥነት ሪሙቭ አድርጉልን ሸራተን። አንድ ደግሞ ቆንጆ ፎቶ እንዲኖራቸው ቲም ሸራተን አንዴ ኬኩን ሪሙቭ አድርጉ። እዚህ ተገኝታችሁ ቀጣዩን የኢትዮ ቴሌኮም ግዙፍ ነገር ስናስተዋውቅ ምስክር ስለሆናችሁ ከልብ እናመሰግናለን። መልካም ምሽት።